ቤተክርስቲያን ደግሞ አስፈላጊ ናት ማለት ነው። ስለዚህ ይህ ወጣት ዓለም ትፈልገዋለች፣ ምክንያቱም ዓለም በብዙ ነገር ትፈልጋቸዋለች እንዳለ ለመልካም ነገር ለመጥፎ ነገር ተምራችሁ ሀገርን እንድታስተዳድሩ ሀገርን እንድትመሩ፣ በሁለተኛ ደረጃ ደግሞ ቤተክርስቲያን እግዚአብሔርን ይፈልገዋል። ስለዚህ ጥያቄው እኛ ለማንን ነው? ሁለቱም ይፈልጋሉ። ለማንን ነው? ለቤተክርስቲያን ብቻ። ለማንኛውም ወጣት ማፍራት ያለብን፣ ለማንኛውም ወጣት ማሳደግ ያለብን ለቤተክርስቲያን ብቻ ብለን ቤተክርስቲያን ብቻ ካሳደግ ከውጭ የሚነሳው እሳት ቤተክርስቲያን ውስጥ ገብቶ ከነ ወጣቷ ሊያጠፋት ይችላል ማለት ነው። ውስጥ ላይ የቤተክርስቲያን ጉዳይ የሚመለከትላት አይኖርም። ስለዚህ በሁሉ ነገር የተገባች ነው። በዓለም ብቻ እናሳድጋቸው ካለ ደግሞ በዓለም ብቻ የሚያደርጉ ህፃናት ቤተክርስቲያን ምንና ማን እንደሆነ ስለማያውቁ ነገሯ ቤተክርስቲያን እናቴ ናት፣ ቤተክርስቲያን አገለግላታለሁ፣ እግዚአብሔርን አገለግላታለሁ ብሎ ለእግዚአብሔር የሚገዛ ትንሽ የሚጠፋበት ይሆናል። ስለዚህ ወጣቶች ይህንን ሁለቱን አጣምረው እንዲሄዱ በሰንበት ትምህርት ቤት በተቀረጸላቸው መርሃ ግብር በህፃናት በማዕከላውያን በወጣቶች እያሉ የሚገባውን ተገቢውን የሆነ የቤተክርስቲያን ትምህርት እየተማሩ በስነ ምግባር እየታነጹ ማደግ ይኖርባቸዋል ማለት ነው። እንግዲህ ወጣት ማለት በዓለማችን የምናውቀው እጅግ በጣም አስፈሪ የሆነ አንድ እንትን አለ፣ አስፈሪ የሆነ ኃይል። ይህ ኃይል የአቶሚክ ኃይል ይባላል ወይም የኒውክሌር ኤነርጂ ይባላል። በዓለማችን ላይ እንግዲህ ህፃናትን ብትሆኑ ትልልቆችን ብትሆኑ በጣም የሚፈሩ ሀገራት አሉ። ከሚፈሩ ሀገራት ተብሎ ከሚጠሩ አሜሪካ ነው። አሜሪካ ራሷ የምትፈራት ሀገር ደግሞ አለች፣ ሰሜን ኮሪያና ራሽያ። እነዚህ ሀገሮች የሚፈሩት በኒውክሌራቸው ነው። ወጣትን ማለት ልክ እንደ ኒውክሌር ቦምብ ነው። በአግባቡ በጥንቃቄ ካልተያዘ አገርን ቤተክርስቲያንን ሊያጠፋ ይችላል፣ ራሱ ሊጠፋ ይችላል። ስለዚህ ወጣቱ ላይ መሰራት ያለበት ጉዳይ ይኖራል። ይህ የወጣቶች ጉዳይ ስናነሳ በኢትዮጵያ ለምሳሌ የቤተ ክርስቲያን የወጣቶች ሚና ስናይ በሀገራችን በኢትዮጵያ እንዲሁም በውጭ ሀገራት ያሉትን ማንሳት ይችላል። በክርስትና በጣም ታዳጊ የምትጠራውና ጠንካራ የምትባለው ሀገር ግብጽ። በግብጽ የነበረው ያጠናከረው ወጣቶች ናቸው፣ ያጠናከሩት ወጣቶች ናቸው። በግብጽ የቤተ ክርስቲያን ያጠናከሩት ወጣቶች ናቸው። ስለዚህ ለቤተ ክርስቲያን ትልቅ ሚና የሚሰሩት ማናቸው ማለት ነው? ወጣቶች ናቸው። ለምን? እነዚህ ወጣቶች እዚህ ያለ ወጣት ነገ ጠዋት ተምሮ በሰንበት ትምህርት ቤት አድርጎ ክህነት ተቀብሎ በዲቁና አገልግሎ ካልመጣ እዚህ ጋር የተቀመጡ አባቶቻችንን ነገ ማንም ተካል። ስለዚህ ቤተክርስቲያንን የሚያክል ማፍራት አለብን። ይህንን ስንል ብዙ ጊዜ የኢትዮጵያ ብቻ መስሎ ይታያቸዋል። ኢትዮጵያ ብቻ ላይ ሰንበት ትምህርት ቤት ያለ ኢትዮጵያ ላይ ብቻ ወጣቶች በቤተክርስቲያን የሚያዙ ይመስላቸዋል። ይህንን ለማንተት ለማለት ዓለም አቀፋዊ እና ብሔራዊ ገጽታ እንደ ለምሳሌ ዓለም አቀፍ የሰንበት ትምህርት ቤት የመጀመሪያው በአሜሪካ ነበረ። አሜሪካ ከዛ ወደ እንግሊዝ ከዛ በኋላ ወደ ኮፕቲክ የግብጽ ቤተክርስቲያን ከዛ እና በተለያዩ ወጣቶች እየተደራጁ ስለ ቤተክርስቲያናቸው ስለ ሃይማኖታቸው እየተማማሩ የቆዩበት እንደሆነ መረዳትና መገንዘብ ይጠበቅብናል ማለት ነው። እንግዲህ በብሔራዊ ደረጃ ስናይ አሁን እናንተ ለምሳሌ እናንተ ድለኞች እኔና እናንተ ድለኞች ለምን ምናልባት እዚህ ያሉ አባቶች ሊያውቁ ይችላሉ። በሆነ ጊዜ ቤተ ክርስቲያን መሳት ነጠላ ለብሶ መሄድ እግዚአብሔር ይመስገን ብሎ ማመስገን በመስቀል አምሳያ ማማተብ የተከለከለበት ጊዜ ነው። ኢትዮጵያ ውስጥ እንዳይደራጁ ጭምር የተከለከለበት የአብነት ትምህርት ቤቶች እንዲዳከሙ ቤተክርስቲያኖች እንዲፈርሱ የሆኑበት ነበር። እነዚህ ከደከሙ በኋላ እዚህ ጋር ያሉት በተወሰኑ በጎ ፈቃደኛ በሆኑ ወጣቶች ለሃይማኖታችን አንገታችንን እንሰጣለን ባሉ ወጣቶች እንደገና ተደራጅተው ሰንበት ትምህርት ቤት የተቋቋመው ማለት ነው። ይሄ የቤተክርስቲያን ነባር ትምህርት አሰጣጥ የመጀመሪያው ለምሳሌ አሁንም ድረስ ያለው የአብነት ትምህርት ቤትን ብዙዎቹ
በእውነቱ እንደ አብነት ትምህርት ቤት በጣም የተደራጀ ወይም የትምህርት አሰጣጡ በትክክል የሚያሰጥ አይደለም። የአብነት ትምህርት ቤት ልሳሳት እችላለሁ፣ እዚህ መምህራኖች ስላሉ ያቆሙኛል። በሚሰጡበት ጊዜ እያንዳንዱ በአብነት ትምህርት ቤት ቀድሞ የሄደ ፊደል የቆጠረ ምንም ፊደል ያልቆጠረ ተማሪ ከኋላው ምን ያደረጋል? ፊደል አስቆጠረ። ፊደል የጨረሰ ወደፊት የሄደ ውዳሴ ማርያም የዘወትር ጸሎት የጀመረ ሰው ካለ ከኋላ ፊደል እያስቆጠረ ውዳሴ ማርያም የጀመረ የዘወትር ጸሎት ወደ መልካ ማርያም መልካ ኢየሱስ የጨረሱ ከኋላ ውዳሴ ማርያም እያስገቡ ዳዊት የሚደግመው ወደ እያንዳንዱ በአብነት ትምህርት ቤት ያለ ተማሪ አንዱን እየያዘ በእኛ ባለሙያዊው አድቫይዘር የምንለው ማለት ነው፣ አማካሪ የምንለው መምህሩ ብቻ አይደለም። መምህሩ ፊት ያለውን እያስተካከለ ይሄዳል፣ ከፊት ያለው ከኋላ ያለውን እያስተካከለ ይመጣል ማለት ነው። በዚህ መሰረት ለምሳሌ ፊደል የቆጠረው ተማሪ ሲመጣ ፊደል ለመቁጠር የመጣው እንግዲህ ገብታችኋል? ፊደል የቆጠረ ፊደል የሚያውቅ በአብነት ትምህርት ቤቱ ያለው ለምሳሌ አዲስ ተማሪ ሲመጣ ብድግ ብሎ ለዛኛው ፊደል አዲሱ ለነባሩ፣ ስለዚህ የሚያስቆጥረው ታላቁ ሲመጣ ታናሹ ብድግ ይላል። አሁን ላይ ግን እየመጣ ያለው ወጣት ምን አይነት ወጣት ነው? አይደለም ፊደል በፊደል በመቁጠር ይበልጠኛል የሚለው አይደለም። እሱ ውዳሴ ማርያም የጨረሰ ነው። እኔ እኮ ገና የዘወትር ጸሎት ነኝ ብለን ማክበር ይቅርና መስቀል የጨበጡ አባቶቻችንን እንኳ ማክበር አቅቶናል። ስለዚህ እንዲህ አይነት ወጣት የሚመጣው ከዚህ ውስጥ ያ እንዳይሆን ወጣቱን መያዝ አለብን። ይህንን ያጠፉብን ምኖች ናቸው። አንዱ የጣሊያን ወረራ ነው። ብዙ አይነት የኢትዮጵያ የወጣቶች እልቂት የነበረበት ወጣቶች የተፈጁበት ዘመን ነበር። የመፈንቅለ መንግስት ሙከራ በነበረበት ጊዜ እንዲሁ በተለያየ ጊዜ የተቋቋሙ ቶች እንደዚህ እንደ መልካም አጋጣሚ ተቆጥረዋል። በዛው ልክ የቤተክርስቲያንን ትምህርት ያዳቀሙበት ሁኔታ እንዳለ ማየት ይገባናል፣ መረዳትም ማወቅ ይገባናል። ከዛ በተጨማሪ ከ1930ዎቹ እስከ 1952 የነበረ የከፍተኛ ትምህርት ተቋም ያስተምሩ የነበሩ ሚስዮናውያን ነበሩ። በእኛ ሀገር የተማረ መምህር ስላልነበረ የሚያስተምርላቸው ሚስዮናውያን የሚባሉት እነዚህ ከውጭ የፈረንጅ መምህራን መጡ ነበር፣ ተቀጥረው ማለት ነው። እነዚህ መምህራን ሲመጡ ሁለት ነገር ያስተምራሉ። አንደኛ ዓለማዊ ትምህርትን በማስተማር ስኮላርሺፕ እያሉ በትምህርት ዕድል አማካኝነት ወደ ውጭ ወጣቶችን ይልኳቸዋል። በዛው ልክ ግን የእነሱን አስተምሮ እምነታቸውን በትምህርት ቤት ያሰሩ ነበር ማለት ነው። አሁንም ድረስ ያሉ ትምህርት ቤቶች ይህን ተልዕኮ የሚያራምዱ አሉ። በእኛ እነዚህ ብዙ ያዳከሙት ተጽዕኖ አለ። ከዛ በኋላ ነው በተለያየ በቀዳማዊ ኃይለ ሥላሴ ትምህርት ቤት ተማሪዎች ተሰባስበው እንደገና ማህበር መስርተው በተለያየ የጽዋ ማህበር የሰንበት ትምህርት ቤቶች እንደገና እንዲደራጁ የሆኑት ማለት ነው። እንግዲህ አደራጃጀታቸው የመጀመሪያው በበጎ ፈቃድ ነው። በበጎ ፈቃድ አሁን እኛ በምንድን ነው የምንደራጀው? እኛ የተደራጀ ሰንበት ትምህርት ቤት አለ። ሰንበት ትምህርት ቤት ውስጥ ገብቶ መጥቶ መማራት የሚጠበቅብን መማር። ወጣቶች ሲማሩ ግን ወላጆችም ክትትል ያስፈልጋል። ለምን ሰንበት ትምህርት ቤት በሚመጡበት ሰዓት ሰንበት ትምህርት ቤት አትሄድም ከማለት ይልቅ እኛ የላክናቸው ልጆች ቤተ ክርስቲያን መጥተው ምን እንደሚማሩ ተከታትለን ማየት፣ ለምሳሌ መጥተው መጎብኘት፣ የሚያስተምሯቸው መምህራን ማነጋገር፣ በአብነት ትምህርት ቤት የሚማሩ ልጆች ካሉ የት ጋር እንደደረሱ ከመምህሩ ጋር መነጋገር። ስለዚህ እያንዳንዱን መከታተል ያስፈልገናል ማለት ነው። ከቤተ ክርስቲያኗ መዋቅር ግንኙነት አልነበራቸው በበፊቶቹ። የአሁኑ ግን በምንድን ነው ያለ? በቤተ ክርስቲያን መዋቅር ስር ስለሆነ በዛ ስር ታቅፈን መማር ማስተማር የምንችል ደግሞ ተገኝተን ማስተማር ይጠበቅብናል ማለት ነው። ተገኝተን ማስተማር ይጠበቅብናል። እንግዲህ እዚህ ጋር የሚታያቸው ቀድመው የነበሩ በተለያየ ጊዜ የተመሰረቱ ማህበራት ናቸው። የመጀመሪያው እነ ማህበረ እስጢፋኖስ፣ ማህበረ ክርስቶስ በቅድስት ሥላሴ አካባቢ የተደራጀ፣ ከዛ የኢትዮጵያ ኦርቶዶክስ ተልዕኮ የሚባል ቢሮ የተቋቋመ ነበረ በ1955 አካባቢ። ከዛ የዮሐንስ መንፈሳዊ ማህበር የሚል የተለያዩ ማህበራት ተቋቁመው ነው። እነዚህ ማህበራት አንዴ ሲፈርሱ አንዴ ሲቋቋሙ በጣም ጠንካራ የሆኑ ወንድሞች በተለያዩ መንገድ አጠቅለው አሁን በቅዱስ ሲኖዶስ በተቋቋመው የሰንበት ትምህርት ቤቶች ማደራጃ መምሪያ ራሱ የቻለ ነው። ስለዚህ በዛ ስር በየሰበካ ጉባኤው ምኖች አሉ
ሰንበት ትምህርት ቤቶች አሉ። በእነዚህ ሰንበት ትምህርት ቤቶች ወጣቶች ታቅፈው የተለያዩ ትምህርቶችን ይማራሉ። ስለዚህ እነዚህ ትምህርቶች ተገኝተን መማር ይጠበቅብናል ማለት ነው። ይህንን ካል ለዚህ ምክንያት እንደሆነ ለወጣቶች እንደ በጎ ተሰጥቶ የምንወስደው ማንን ነው ካል አንደኛ ሁልጊዜ የምትማሩት ዮሴፍን መውሰድ አለ ማለት ዮሴፍ እንግዲህ ጥሩ የወጣትነት ምሳሌ እንደሆነ መረዳት አለብን። የእሱን ፈለግ መከተል አለብን። ሌላ ሰለስቱ ደቂቅ ይታማቸዋል። ሶስቱ ህፃናት ማለት ምን አድርጎ የተባሉ ነበሩ? ምን አድርጎ የተባሉ ናቸው? ለጣዖት ስገዱ። ስለዚህ ልክ እዚህ ያለ ወጣት እንደነዛ እንደ ሰለስቱ ደቂቅ አይነት ወጣት መሆን ይጠበቅበታል። ምን የሚያደርግ ለቤተ ክርስቲያኑ ራሱን አሳልፎ የሚሰጥ አንሰግድም አሉ። አንሰግድም ሲሉ ምንድን ነው የተደረጉ? እሳት ውስጥ አለ የተጨመሩ። እሳት ፈርተዋል? አልፈሩም። እሳትን የማይፈራ ለቤተ ክርስቲያኑ ሲባል እሳት የማይፈራ ጦር የማይፈራ ሰይፍ የማይፈራ ጠንካራ ወጣት የሚፈራበት ቤት ነው ማለት ነው። በሰንበት ትምህርት ቤት ያልተማረ እግዚአብሔር የሚማር ቤተ ክርስቲያኑን የሚማር ለቤተ ክርስቲያን ያደረገችለትን የማወቅ ግን እሳትን ላይፈራ ይችላል? አይችልም። ስለዚህ ያንን እንድናደርግ ጠንካራ መሆን ይገባናል። ስለዚህ ሌላ በጌታችን ጉባኤ የተገኘው ወጣት እነዚህ የቅዱስ አትናቴዎስ የቤተ ክርስቲያናችን መዶሻ እየተባለ የሚጠራ ስለዚህ እንደነዚህ ያሉ አባቶች ከሰንበት ትምህርት ቤቶች እነ ሀቢ ጊዮርጊስ በግብፅ ሀቢ ጊዮርጊስ ሰንበት ትምህርት ቤትን ያደራጀ ከዛ የቤተ ክርስቲያን በዓለማዊ ትምህርት እንዲገባ ያደረገ የቤተ ክርስቲያን ዓለማዊ ትምህርት ቤት ያቋቋመ ያንን ከዛ መርቶ የቴዎሎጂ ትምህርት ቤት እንዲቋቋም አድርጎ ራሱ በድህንነት ሕይወት እስከሚደርስ ድረስ የመራ ትልቅ ቆራጥ የሆነ ወጣት የግብፅን ቤተ ክርስቲያን በጣም ይመራል ማለት ነው። ስለዚህ እነዚህ ልናስታውስ እንደነዛ ምንሆን ይገባናል ማለት ነው። በመጨረሻ እንግዲህ በዛው መጥፎ ተጽዕኖዎች አሉ። መጥፎ ተጽዕኖ እንግዲህ አሁን በየትምህርት ቤታችን በየቤታችን ምን እናያለን? ተቀመጡ ናቸው። እንግዲህ ከወጣቶች ምን ይጠበቃል? እዚህ ላይ አንድ 5 ነገሮችን ብቻ ነሳቸው። እነዚህንም እንዲሰሙ ይፈልጋሉ። ዋናው ዓላማ የመጀመሪያዎችን እየበሱ ሰዓታችን ለመቆጠብ ከዛ በኋላ ሌላ ጊዜም ስለምናያቸው አንደኛ ክርስትናን እና ቤተክርስቲያንን በትክክል መገንዘብ መቻል ነው። ወጣት ማለት ቤተክርስቲያንን ክርስትናን በትክክል መገንዘብ መቻል አለ። መምህሩ ማን እንደሆነ ማወቅ አለበት። አባቱ ማን እንደሆነ ማወቅ አለበት። አባቶችን በየሜዳው ሌሎች በጮሁለት ሲቃወ የጮኸ አባቱን የሚሰድ ወጣት ሆነ። በቃ አሁን በየትኛው ስፍራው የሆነ ነገር ተሰጥቶለታል። ለምሳሌ አንድ ጥያቄ ይጠይቃል። የሆነ ችግር ማወላወል ማለት ነው። ያለማወላወል አዳም ቁርጠኛ መሆን ማለት ያለማወላወል። በመጽሐፍ ቅዱስ ላይ ስናይ የሎጥ ሚስት ታውቃላችሁ? የሎጥ ሚስት ሎጥና ቤተሰቡ በዛ ሲኖሩ እነሱ ብቻ ነበሩ። የእግዚአብሔርን ሕግ አክብረው የተገኙና የእግዚአብሔር መልአክ ይዘዋቸው ሲወጡ እንግዲህ ይህች ቦታ ሰዶምና ገሞራ በእሳት ትጠፋለች። ማንም ምን እንዳይ ወደኋላ እንዳይ ወደኋላ የዞረ ምን ይሆናል ተባሉ? የጨዋም ይሆናል። አሁን እንደዚህ አይነት መልእክት ይነገራቸው ከእናንተ ውስጥ ምንም ሳይጠራጠር ወደኋላ ሳይ ወደፊት ይሄዳል ናቸው ወይ ነን በእውነት አሁን ለ5 ደቂቃ አይናችን ጨፍኖ ብላችሁ ገና የመጀመሪያው ላይ አንዳይናችሁ ናገዙ የሎጥ ሚስት ቁርጠኛ ነበረችምና እውነት እንዲያውም የነገሩ እውነት ነው። አገሬ ሰዶም ልጠፋ ነው ብላ ምን አደረገች? ወደኋላ ጮኸ። ስለዚህ እስካሁን ድረስ የጨዋሚ ሆና ትጎበኛለች። ክርስቲያን ቁርጠኛ መሆን አለበት። ቁርጠኝነት ማለት በትክክል ተምረን የተማርነውን በተግባር ለመሆን ስንታዘዝ ታዛዥ መሆን። በዚህም ምክንያት ከመደረግ ይልቅ በእምነት የእግዚአብሔርን ትእዛዝ ለመፈጸም ጨክነው ይሰማሉ። አሁን እኛ
አሁን የመጣው መጨረሻ ነው። ሲገባ ታስያለህ ነው ዝተናገረ ቦታ ለምን ቤት ሌላ ስራ ነበር። በምክንያተኝነት እዚህ መዋል ሲገባኝ እዚያው ማለት ነው። ፕሮግራሙ የደረሰኝ ምክንያተኝነት ነው። እንዲህ አይነት ምክንያተኝነትን ማጥፋት ይኖርብናል። ለዚህ ደግሞ ምሳሌ የሆነ አብርሃም ምንድን ነው የተባለው? አንድ ያለ ልጅ ምን በለልኝ ሰዋልኝ። ስንት ልጅ ነው ያለ? አንድ ልጅ ምን በለልኝ ተባለ? ሰዋልኝ። አያችሁ አሁን ሰዋልኝ ሲባል አብርሃም ምክንያት ማቅረብ በጣም ብዙ ምክንያት ነበር። አንድ በስተርጅና የሰጠኸኝ ልጅ እንዴት እሰዋዋለሁ? አሁን አርጅቻለሁ፣ ጉልበቴ ደክሟል፣ እንዲጦረኝ የሰጠኸኝ ልጅ መልሼ ከዛ በኋላ ማለት ይችላል። ነገር ግን ምንም አላወላወለም። ሊሰዋው ይዞት ሄደ። ከአብርሃም ይልቅ የሚገርመው ደግሞ ይስሐቅ። አብርሃም ሽማግሌ፣ ይስሐቅ ምንድን ነው? ወጣት ነው። ስለዚህ ሄደ። አባቴ የምንሰዋው ምንድን ነው እያለ አባቱን እየጠየቀ ማለት ነው። ምንድን ነው የምንሰዋው? እንጨቱን ይዘናል፣ ቢላውን ይዘናል፣ ምን ልንሰዋ ነው? መጨረሻ ላይ ግን አሁንስ የምሰዋው እኔ ነኝ መሰለኝ አለ። አሁን በረከት ታገኝበታለህ፣ ትሰዋለህ። አሁን እንደው ቤተሰቦቻችን ይህን ያክል የከበደውን ትንሽ ነገር እንግዲህ እናታደረጉና ሂዱ ብንባለኛ ታዛዦች ነን ልጆች አይደለን ማለት። ከዛ ምን አለ ይስሐቅ? አይ አባቴ እንግዲያስ እኔ ወጣት ነኝ፣ አንተ ሽማግሌ ነህ። እንዲቀጥል አይኔን እያየ የአባትነት ቦና አርቶቶ ወይ ከእግዚአብሔር ጋር እንዳትጣላ በአፌ ይባኛል። አያችሁ፣ ሁለተኛ እኔ ወጣት ነኝ፣ ቢላ ሲያርፍብኝ ብፈራገጥ ደግሞ አሸንፌ እንዳለ እግርግና ጀልሳለች። እንዲህ አይነት ታዛዥ ምንም ምክንያተኝነት የሌለ ቁርጠኛ ወጣት መሆን ያስፈልጋል። ይህ ሲሆን ምን ይላል እግዚአብሔር በመዝሙረ ዳዊት ላይ? በለቅሶ የሚዘሩ ምን ያደርጋሉ? በደስታ ያድጋሉ። በቃ ከባድ መስሎ ቢታየን ነገር እንኳን ያለ ምክንያተኝነት ብንፈጽመው የምናገኘው ዋጋና ፍሬ የበለጠ ትልቅ እንደሆነ መረዳት ነው። ውጫዊ በሆኑ ተጽዕኖዎች ተጠልፈው የማይወጡ ይሆናል። ውጫዊ በሆኑ ፈተና አሁን ቅድም ነግራችኋል አይደል? ወጣቶች ምን አለ? አሁን አንዱ ትልቁ ቅኝ ግዛት ወጣቶች ኳስ። እስኪ ኳስ እናንተ ውስጥ ኳስ የኳስ ደጋፊ፣ የአርሰናል ደጋፊ፣ የማንቸስተር ደጋፊ እያላችሁ የሚደግፍ እዚያ ይዋሽ አባቶች አሉ። ገና ህፃናት ማለት ነው። እዚሁም ውስጥ አለ። አያችሁ አሁን አንድ ነገር ነገራችሁ። የእንግሊዝ ፕሪሚየር ሊግ የሚካሄደው መቼ ነው? መቼና መቼ ነው? ቀኑ ካወቃችሁ የደግፋት ላትባሉ ነው አለ። ቅዳሜና እሑድ አለ። ሰንበት ትምህርት ቤት መርሃ ግብር መቼ ነው? አሁን አያችሁ ዓለም በኳስ ጠራች፣ ቤተክርስቲያን በትምህርት ጠራቻችሁ። እናንተ የት ትገኙ? ቤተክርስቲያን። ያ ሲሆን ምን መሆን አለባችሁ ማለት ነው? ውጫዊ በሆኑ ተጽዕኖዎች የማይታገሉ በዛ ዘመን ሎጥ በሚኖርበት አገር ውስጥ የአካባቢውን ባህል የአካባቢውን ሰው ሳይመስል የእግዚአብሔርን ሕግና ትእዛዝ ጠብቆ የተገኘ ብቸኛ ሰው ነው። ሁሉ ሰው እንኳ ቢጠፋ እኛ ብቸኞቹ ነን። በመጣ ወሬ የማንተለፍ፣ በብልጭልጭ ነገር የማንታለፍ፣ በገንዘብ የማንታለፍ መሆን ይኖርብናል። ሶስተኛ ራሱ በውለታና በዩኒታ ታውቃላችሁ አይደል? ታውቃላችሁ ዩኒታ ወይም ውለታ እንስና ይህን ስላደረገ ይህን ላደርግ ይገባል ወይም ደግሞ ይህን ስለሚያደርግ ወይም ደግሞ ታላቅ ነው በማለት በዩኒታ ነገሮችን የማይታለል ወይም የማይጨረበር መሆን መቻል ይኖርብናል። የራሳችን ብቻ የእምነት ሰው መሆን አለበት። ከእምነት በላይ የሆነ ነገር የለብንም። ስለዚህ የእምነት ሰው ስንሆን እግዚአብሔር ለእኛ ያዘጋጀልን ርዕሰ መንግሥተ ሰማያት ልንወርሳት እንችላለን። ስለዚህ ትእዛዙ ቀላል ነው። የተሰጠን የምንሰራው ነገር የእግዚአብሔርን ሕግ አክብረን ታዛዦች ብለን በቤተ ክርስቲያን የሚገባውን ትምህርት ቁጭ ብለን መማር መቻል አለብን። ታላላቆቻችን ምን ማድረግ አለብን? ማክበር አለብን። አሁን ዛሬ ከማዕከላዊ ወደ ወጣትነት የተሸጋግራችሁ አላችሁ አላችሁ ደስ አላችሁ። ግን ፈተናውን፣ ትእዛዙ፣ ስራውን በስቷል። ስለ ሁለት ነገር ነው የለየናል።
የሚያመለክቱት ያሳበራል። ሁለተኛ ሕፃንን እያላችሁ ለስራ እንዳትሸሹ ላይ ወጣቶች ጋር ናችሁ በደንብ በአቅማችሁ እንድታገለግሉ እንድትማሩ ነውና በዛ ዕለት ቤተክርስቲያናችንን እንድናገለግል የወጣትነት ሚናችንን የወጣትነት ድርሻችንን በቤተክርስቲያን